ዋኛ አይችልም እውነት ለመናገር ማለት ነው። በነገራችን ላይ ማለት ነው የአብርሽ ቤተሰቦች ከትንሹ እስከ ትልቁ ሲያግዝ የነበረው ከመጀመሪያ ጀምሮ ሲያግዝ የነበረው ለሩታ ነው። ሰላም ውድ ቤተሰቦቼ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዲሁም ቪዲዮን ስታዩ ላይክ ማድረጋችሁን እንዳትረሱ። እንግዲህ በአብርሽና በሩታ ብዙ ነገር እንደተፈጠረ እናውቃለን። ከመጀመሪያ ጀምሮ የምንከታተል ብዙዎች ስለሆንን ማለት ነው። ግን አሁን ያለው ነገር እውነት ለመናገር በጣም ነው የሚደብረው፣ በጣም ማለት ነው። በተለይ ሩታ የምታረገው ነገር በቃ እኔ አላቅም፣ ራሷን ስታለች ብዬ ነው ማስበው። አሁን በቃ ታውቃላችሁ አንዳንዴ ሰው አይምሮውን የሚስተው ነገር ታውቃላችሁ። እኔ ለማንም ለከሊ የሚለው ነገር መፍረድ አልፈልግም። ምክንያቱም ባልና ሚስት ናቸው፣ ነገ የሚታረቁ ሰዎች ናቸው። እኛንን መሀል ላይ የምንቀረው ምንም ቢሆን ተዋልደዋል። የተዋለደ ሰው ቢለያይም አይለያይም ይባላል ማለት ነው። ግን አሁን በጣም ያሳዘነችኝና ያዘንኩባት ነገር ሩታ እስከዛሬ ብዙዬ ሁላችንም እናቃታለን። በነገራችን ላይ በጣም በጸባይ ሰናይ ቤተሰብ ነው ያሉት ከአባቱ ጀምሮ የአብርሽ አባት ጀምሮ ማለት ነው እስካሁን ሲደግፉት የነበረው። አዎ አብርሽ አጥፍተዋል፣ ብዙ ጊዜ ጥፋት ሰርቷል፣ አላጠፋም ማለት አይደለም። ግን አንዳንዴ የፈለገ ነገር ብታጠፉ እናት አባት ልጁ ገና ሕፃን ነው አላጠፋም ነው ብሎ የሚሸፋፍንላችሁ እንጂ ይሄ ልክ ነው አጥፍተዋል ብሎ የሚቀጣላችሁ እናት አባት ወይም እህት ወንድም የለም። ምክንያቱም የወንድማችሁ ጥፋት ለመሸፈን የልጃችሁ ጥፋት ለመሸፈን ነው የምትፈልጉት። ግን እኔ በአብርሽ ቤተሰብ በጣም ደስ የሚለኝ ነገር የነበረው ምንድነው አብርሽን ነው ሲጫኑት የነበረው። ትክክል አይደለም የሰራው ስራ ምንም አይነት ነገር ትክክል አይደለም ሲሉ ሲጫኑ ሲቆጡት የነበረው ከናቱ ማነው ከአባቱ እስከ እህቱ እስከ ወንድሙ ድረስ አብርሽ ላይ ጫና ሲያበዙ ነው የነበረው ማለት ነው። ሩታ ሰሞኑ መሰራው ነገር ምንም አይነት ነገር ትክክል አይደለም። በቃ ከሷ ማይጠበቅ ነገር ነው። ሲጀመር ይሄ የሚባሉ መረጃዎች ማለት ነው ሩታ ምን በነገራችን ላይ ማለት ነው ሰው ራሱን ነው የሚያከብረው። ለምሳሌ ሩታ ምንም ቢሆን እኮ አብርሽ ወልዳበታለች። ምንም ቢሆን በቃ አንድ አካል ሆነው ገላቸው ተያይተው ወልዳበታለች አይደለ? ያ እሷን ያየችው ገላ ለሌላ ሰው አሳልፋ ልታሳይ እንግዲህ ቪዲዮ መቅረጽ ማለት ብልግና ነው። ከብልግናም ብልግና ነው እውነት ካደረገችው ማለት ነው። ይሄ በፍጹም ብልግና ነው። በነገራችን ላይ በህግ ራሱ ያስቀጣታል ይሄ ነገር ማለት ነው። አብርሽ ምንም ያድርግ ጋድ ላይ አልወጣበትም። አሁን እንግዲህ ሩታ ማስፈራሪያ ነው። ልክ በቃ እንዳሽክረዋ ልታረገው ነው የፈለገችው። አንዳንድ ጊዜ እንደዚህ አይነት ነገሮች የምናየው በአረብ ሀገር ሴቶች ላይ ነው። የአረብ ሀገር ሴቶች ያው ታውቃላችሁ ፍቅር ማንም ያፈቅራል ማንም ይወዳል። እና የወደዳችሁ ሰው ደግሞ ምንም ነገር ታደርጋላችሁ። ምንም ህይወት እንኳን አውጥታችሁ ትሰጣላችሁ ለወደዳችሁ። ፍቅር አይነ ስውር ነው ስለሚባል ማለት ነው። እና ብዙ ጊዜ እነዛ ብልጥ ወንዶች ገንዘብ ፈላጊዎች ምን ያደርጋሉ? የራቁት ፎቶ እንደዚህ ካላልሽልኝ እንደዚህ ካላረገ እኔ እወድሻለሁ ምናምን ብለው አታለው ብዙ ነገር ሊወስዱብን ይችላሉ። ወስደውም ግን እውነት ስለወደዱን ስላፈቀሩን አይደለም። እኛን መጠቀሚያ ሊያረጉን የሰራንበትን ብር ሊወስዱብን እንደዛ አድርገው ብዙዎቻችን የተሸወድን ብዙዎቻችን ሶሻል ሚዲያ ላይ ወጥተው ራሳቸውም ያጡ ህይወታቸውም ያጡ በሰው ሀገር የቤተሰብ እሳት የሆኑ ብዙ ሰዎች አሉ ማለት ነው። ብዙ ሰዎች በጋድ ያልወጡ። ስለዚህ አሁን ማለት ነው እኔ ሩታ በጣም ያዘንኩባት ነገር እኔ ሩታ እንደዚህ ናት አብርሽ እንደዛ ነው ማለት አልፈልግምም። ምክንያቱም የሚሰሩት ነገር ማናቸው ላይ ትክክል ነገር የለም። ማንም ደግሞ መጥፎ ነው ጥሩ ነው ማለትም አንችልም። ግን ጥፋት ያጠፋ ሰው ይሄን አጠፋ የሚል ግድ ነው። እኛ ካልወቀስ ነው ማንም ሊወቅሰው ስለማይችል በተለይ ሶሻል ሚዲያ ላይ እኛ ስለምናይላቸው እኛ ስለምንጽፍላቸው እኛ ሰብስክራይብ ስለምናረጋቸው ማለት ነውና አሁን የባሏን ፎቶ እሺ ልጅ አለው እኮ ነገ ልጁ ሲያየው ለልጁ ምን አይነት ስሜት ነው የሚሰማው? ማደጓ አይቀርመችም በህይወት እስካለ ድረስ ሰው ማደጓ እንደዛ እንደተወለደ እኮ ደበል ብሎ አይቀመጥም። ስለዚህ ይሄን ነገር ማድረጓ አንደኛ ብልግና ስርዓት ማጣት ነው። በቃ ምን አይነት ቤተሰብ ጋር ጥጥ ቤተሰብ እንዳሳደጋችሁ ነው የሚታይባችሁ።
እና እነ ብዙዬ ራሱ ትዝ ካላችሁ እስከ ዛሬ በቪዲዮ ሲያወሩት የነበረው አብርሽ ወንድማቸውን ትክክል እንዳልሆነ ነበረ ሲያወሩ የነበረው ማለት ነው። ሆኖም አሁን ደግሞ ሩታ ተገልብጣ በቃ ክብር አሳንሳ እውነት ለመናገር የሩታ እህቶች ከመጀመሪያ ጀምሮ ሩታ ስትመጣ ጀምሮ ካያቿት አንድ እህቱ ማለት ነው እሷ ናት ቡታጀራ ይዛት ሄዳ አብርሽ በግድ ካላገባሃት ብላ እንግዲህ አብርሽ አስገድዳ የዳረችው አንድ የአብርሽ እህት ናት ማለት ነው። እሷ ሳይቀር ራሱ ለማን ነው የሚደግፈው? ለሩታ ነው የምትደግፈው እንጂ ወንድሜ እንደዚህ ነገር አድርጓል እንደዚህ ነገር ሰርቷል ብለው ስለ ወንድማቸው ጥሩ ነገር አንድ ቀን ሲያወሩ ሰምተንም አይተንም አናቅም። ግን በዚህ ልክ የወለድሽበት ነገ ቤተሰብ ተለያይታችሁ ማትለያዩ ነገ አንቺ የነሱን አጥንት ከነሱ የወሰድሽ ከነሱ ደም የወሰድሽ በዚህ ልክ አንቺ ከማይጠቅምሽ ትላንትና ህይወትሽን ስታምሰው የነበረው የሰው ህይወት ስታምስ የነበረው ሜሪ የሰው ህይወት በየሄደችበት የሰው ህይወት ማመስ ነው እንጂ ምንም እውነት ጥሩ ነገር እያደረገች አይደለም። በነገራችን ላይ ሌላው ደግሞ እንግዲህ ዘመድ እንደሆነች ነው። ምኑ ጋር ነው ዝምድናዋ? ደግሞ ሩታ የምትለው እኔ ዘመዶቼ አንድም የገባ የለም ማንንም በህይወት ያላስገባውም እንዴ። ወንድም ተብዬው በብር ተገዝተው የመጡ ሰዎች ህይወት ሲበጠብጡ የነበሩ እነዛም ወይ ከሰውነት ሰውነት ያላቸው ሰው ማይመስሉ ወንድሞቼ ነው ስትያቸው ወንድሞችሽ ያልሆኑ ወንድሞቼ ነው ስትያቸው ሲበጠብጡ አሁን ሲሰለቻቸው ዞር ያሉ የራሳችሽ ጉዳይ ያሉ ወንድሞቼ ነው ስትያቸው የነበሩ ሰዎች ከየት የመጡ ናቸው? እነሱ በህይወትሽ አልገቡም? ስንት ድራማ እየሰሩ ነበረ፣ ስንት ፌክ እየሰሩ ነበረ። በህይወትሽ እንዴት እንደዚህ እያመጣሽ አይደል እንዴ ጥልቅ ስታረግ የነበረው? ምናልባት እናት አባትሽ እህት ወንድምሽ አላቅም እንግዲህ ትላንትና አምፀሽ ስለወጣሽ የራስሽ ጉዳይ ብለው ትተውሻል። ያው እንደምናየው ማለት ነው ትተውሻል እንጂ እውነት አንቺ ቤተሰብ የራስሽ የሚከራከርልሽ ለራስሽ ወይም ደግሞ ወገን ሆኖ ጠበቃ የሚቆምልሽ የእናት አባትሽ ሲሆን ነው እንጂ ማንም መንገደኛ ለቃቅመሽ አምጥተሽ እኔ የሚናገርልኝ አላጣውም እንደዚህ የሚልልኝ አላጣውም። የራስሽን ክብር አሳጥተሽ የቤተሰቦችሽን ክብር አሳጥተሽ እንደገና የባልሽን ክብር አሳጥተሽ በዚህ ልክ የሚወዱሽን ሰዎችን አተሽ ትችዋለሽ። ሩታ ትችዋለሽ። ደግሞ የምትንጣጡት ነገር እኮ ነው። እኔ ውስጣችሁ ከምትናገሩ እናንተ ማለት ነው እግዚአብሔርን አብርሽና ብዙዬ ማለት ነው ዝም በማለታቸው ራሱ እንዴት እንደተቃጠላችሁ በቃ እንደናንተ ለምን እርር አላሉም? እንደኛ ለምን አልተቃጠሉም ብላችሁ ማለት ነው። ብዙዬ በጣም ትግስተኛ ናት። እውነት እኔ ትግስቷ በጣም ያደነኩት ለአንቺ ያላት ክብር በጣም ያደነኩት። እንደው እግዚአብሔር አምላክ አሁንም ትግስቱን አብዝቶ ይጨምርሽ። በቃ ሰው ማለት እንደዚህ ነው። ሰው ጭንቅላቱ የሚያስብ ሰው ማለት ነው። ልክ ናት ሜሪ የምትባዩ ትልቅ ሰው ነሽ አይደል? ብትቺ ማስታረቅ የምትቺ ሴት ነሽ እንጂ ሁሌ በሰው ህይወት እየገባሽ የምትፈተፍቹ ነገር ተገቢ አይደለም። ታንቺ ምንድነው ሰው የሚጠብቀው? ደግሞ በቃ እኔ የበላይ ነኝ የምትል ሁል ጊዜ እኔ ጌታ ነኝ እኔ መሪያችሁ ነኝ የምትል ነገር በጣም ይገርመኛል ማለት ነው። በእሷ ህይወት ብቻ አይደለም ጽጌ ላይ የራሱ እየገባች ማለት ነው። ከዚህ በፊት የጽጌ ህይወት ላይ እየገባች የዳኒ ህይወት ላይ እየገባች እኔ መሪ ነኝ በየሄደችበት እኔ መሪ ነኝ በቃ እኔ ፈርታችሁ ተንቀጥቅጣችሁ መኖር አለባችሁ የምትል ነገር አለ እንዴ። በዚህ ልክ እኮ እጅሽን እየጠቀሽ ማንንም መናገር አትችይም። ህግ ያለ ቦታ ብታቂ ከሆነ ስለ ህግ ምታቂ ከሆነ አንቺ ስለ ህግ እኮ ሰው ላይ ጣትሽን እየጠቆምሽ አወራርሽ ስርዓት የለው፣ አነጋገርሽ ስርዓት የለው። ይሄ ምንድነው የጩኸትሽ ስርዓት የሌለው ነገር። ልክ እኔ ጨዋ ነኝ እኔ እንትን ነኝ በጣም ነው የሚያሳፍረው። እውነት በጣም እናንተ ከምትሉት እነሱ እጃቸውን አጣምረው ዝም ያሉትን በቃ ለእናንተ ትልቅ መልስ ነው። እውነት ለመናገር በቃ ብልጥ ሰው ብልህ ሰው እንደዚህ ነው። ብልህ ሰው እንደዚህ ነው መልስ የሚሰጠው። አንቺ ንቆ በመተው አንቺ እንደፈለሽ እንደተልባ ለምን አትንጣጪ ማለት ነው። አንቺ ንቆ በመተው ነው የሰው ልጅ እንደዚህ መልሱን በአንድ ጊዜ እንደ ቦምብ የሚመልስለት ማለት ነው። እነሱ ደግሞ በቃ ዝም ብሎ እኔን ስሙኝ እንደዚህ ትክክል አይደለም።
እኔን ስሙኝ በቃ ከኔ በላይ ምንም ሰው የለም። አንዳንዱ በሀብቱ፣ አንዳንዱ በመልኩ፣ አንዳንዱ በቁመናው፣ አንዳንዱ በሆነ ነገር እንትን እያለ ማለት ነው። በቃ ሞት እንደሌለ እየረሳው ነገ አፈር ሆኖ መልኩ ይሄ አሁን የምትኮሩበት ይሄ ሰውነታችሁ ምናምን ነገ ጤዛ መሆናችሁ ትረሱና ማለት ነው። በቃ ከኔ በላይ ሰው የለም ሁሉ ጊዜ ሜሪ እንዳልሽ ነው ማለት ነው። ከኔ በላይ ሰው የለም። ወንዶቹ ክብር የሌለሽ፣ ለማንም ክብር የሌለሽ፣ ከኔ በላይ ሰው እረፊ። እንደዚህ ጥሩ አይደለም። እውነት ለመናገር እረፊ። ለራስሽም ለጤንነትሽም ነገ ለምትኖሪበትም ለጉልበትሽም ለሰውነትሽም ጥሩ አይደለም። አንዳንዴ ይሄ ምንድን ነው የሚባለው ነገር ሲቀመጥን ጥሩ ነው። አንቺ ከዛ በላይ እያለፍሽ ነው ማለት ነው። ስለዚህ ውድ ቤተሰቦቼ እንግዲህ ሩታ የምትሰራው ነገር ትክክል አይደለም። በቃ ለቤተሰብ ክብር የላትም፣ ለአብርሽም ቤተሰብ ክብር የላትም። አሁን ደግሞ በቃ ባሰባት። ወይኔ በጣም ነው የባሰባት። ምንድነው ይሄ አወቅሽ ባት መጽሐፍ አጠበች የሚባል ነገር አለ እንዴ? ሩታ ወደድንሽ እንጂ እኮ ህይወታችንሽ አላልንም። በዚህ ልክ ክብርሽን አሳጥተሽ በዚህ ልክ የራስሽም የቤተሰቦችሽም በቃ እንደ ይሄ ምንድነው የሆነ ነገር ሲመጣላችሁ እኮ በምን እንደምታቆሙ ራሱ የምትረሱ ሰዎች አላችሁ። የመጣችሁበት ራሱ የምትረሱ ማንነታችሁ ራሱ የምትረሱ ሰዎች አላችሁ። ስለዚህ በዚህ ልክ መሆን የለብሽም። ተረጋጊ። ነገ ሞት አለ። የነገ መኖርሽን ዋስትና የለሽም። የዛሬ ማደረሽን ዋስትና የለሽም። እንደዚህ እምቡር እንዳላችሁ ምንኖር እንዳይመስላችሁ። እንደዚህ አሁን ባለንበት ምንኖር እንዳይመስላችሁ። ነገ ጠዋት ምን መጥቶ ህይወታችንን እንደሚያሳጣን አይታወቅም። በዚህ ልክ እምቡር ባንል በቃ ረጋ ብንል መልካም ነው ብዬ አስባለሁ። ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ፣ ቪዲዮን ስታዩ ደግሞ ላይክ ማድረጋችሁ እንዳይቀር። በሌላ ቪዲዮ እስከማገኛችሁ ድረስ ሰላማችሁ ብዝት ይበልልኝ። ቻው